እንግዲህ በሴቶች ቀን እንዲህ እያልን የመዝጊያው ሰዓት ላይ ደርሰናል። ከዛ በፊት ግን ቀድመም ያማልቀን የዋለችን ዘቦዬ በጣም የብዙ ሙያዎች ባለቤት ናት ስንል ነበር። አዲሱ አልበም መጣው እያለ ነው። ያንቺ ድምጽ እንደሆነ አይጠገብም። እውነት አንቺ ራስሽ ታውቂያለሽ። እኔ ራሱ አልጠግበውም። በጣም እውነት አይታውቀዋለሽ። ስለምታውቁ ተንፈስ ለቀቅ አድርጋ ነው ሙዚቃዎች የምትጫወተው። በተለይ ደግሞ ያው በሚሰማው ብቻ ሳይሆን ብዙ ቦታዎች ሙዚቃሽን ትጫወቻለሽና እኔ አጋጣሚ ነበረኝ የማየት አንድ ሁለት ጊዜ አፌን ያስከፈትሽኝ ቆም መድረክ ላይ ከባንድ ጋር ስትጫወት በጣም ቆንጆ አድርጋ ነው የምትጫወተው። ቆንጆ ድምጽ አለሽ። ድምጽ ብቻም ሳይሆን ደግሞ ዘይባ እኔ በጣም ሳላደንቃት ወይም ሳላነሳው ማለፍ የማልፈልገው ነገር ጥሩ ስነ ምግባር አለሽ። ብዙ ሰዎች ጋር ፊልም ውስጥም ያሉ ጓደኞች የሚነግሩኝ አለ፣ እንዲሁም ደግሞ ሙዚቃ ውስጥ ያሉ ሰዎች የሚመሰክሩልሽ እኔም ባየኋቸው መልካም ባህሪ ነው እና ያለሽ እሱን አለማመስገን ንፉግነት ነው። ቴንኪው እናት እግዚአብሔር ያክብርልኝ። ያው መልካም ልብ ያለው ሰው ነው ሁሌ መልካም ነገር የሚታየውና ስለ መልካምነትሽ አመሰግናለሁ። በጣም መልካምነትሽ ደግሞ የሚጋባ ነው አይደለ? እሷ መልካም ሆና ስትቀርብሽ ቅንነት እንዳላት በቃ ፊቷን አይተሽ ታውቂያለሽና ይጋባብሻል። አንቺ ጥሩ የማትሆኝበት ምንም ምክንያት የለም። እግዚአብሔር ያክብርልኝ። አረ ያው ስለሆነም ነው የምታየውን ነገር ደግሞ ሳትናገሪ ማለፍ ይከብዳል። እውነት ነው። አማለቅም ልክ ነው እንጂ የሴቶች ቀን ነው ዛሬ። ብዙ ነገር ማንሳት ይቻላል። ለሴቶች ምሳሌ መሆን የምትችይ እናት ነሽ። በጣም ድንቅ ባለሙያ ነሽ። እናትነትን ከመጀመሪያ ልጅ ጋር ብቻሽን በፈተና የተወጣሽም እናት ጭምር ነሽ። ስለዚህ እሱን እናድንቅና አሁን ግን ወዲያውኑ ወለድሽ በአንድ ወሯ ዘቢባ የት ናት ወደ ስራዋ ተመልሳለች። ብዙ ጊዜ የሚከብደን የሚቸግረን ነገርም እሱ ይመስለኛል። እንዴት ነበር ያ ጊዜ? እውነት ለመናገር ያው እኔም ሁለተኛ ልጄን ስወልድ ረጅም ጊዜ በኋላ ስለሆነ የወለድኩት አዲስ ሆኖብኝ ነበረ። ሁሉም እርግዝናውም ወሊዱም ሁሉም ነገር ኢቭን ህይወቱም ራሱ አዲስ ሆኖብኝ ነበረ። ከዛ በኋላ ግን ያው እግዚአብሔር ሁሌም ስለሚያምንብን በእኛ እርግጠኛ ስለሆነ አይደለ ልጅን የሚሰጠን ያበረታሻል በዛ ውስጥምና ግን ደግሞ እዚህኛ ሙያ ላይ ሆነሽ ስራሽ ላይ አክቲቭ ሆነሽ ካልሰራሽ ብዙ ነገሮች ያመልጡሻል። ብዙ ሲስተሙ ላይ መሆን አትችይምና አልበሜንም መጨረስ ስለነበረብኝ በአንድ ወሬን የተነሳሁት እና በቃ ወጥቼ ስሰራ ከባድ ነው ምናምን ግን ደግሞ እግዚአብሔር ይመስገን ልጄም ገዳም ናት መሰለኝ። አልበሜም ከ4 ዓመት ቆይታ በኋላ በ5ኛው ዓመት እንግዲህ ለመውጣት ተዘጋጀና ያው በረከቴም ናት ልጄ እንግዲህ በህይወቴ ላይና ጥሩ ነው። ከባድ ቢሆንም እኛ ደግሞ ያለን ጥንካሬ ይበልጥ የለ። ያው አልበሙን ካነሳ ነው አይቀር ደግሞ አልበም ሲባል ልክ እንደ ልጅ ነው፣ አርግዞ እንደ መውለድ ነው። ከዛ ደግሞ የትኛው ሙዚቃ ተወጃለሽ አብልጠሽ ካልበምሽ ሲባል እኔ ሁሉንም ይላል በቃ ልጆቼ ናቸው እኩል ናቸው አላበላልጥም ይባላልና እነማን ተሳተፉበት? ምን አይነት ስራ እንጠብቅ? አልበሜ ላይ በጣም የማከብራቸው የምወዳቸው በጣም ትልልቅ ባለሙያዎችና እንዲሁም ደግሞ ዘመኑ ያፈራቸው በጣም ጎበዝ ባለሙያዎች ተሳትፎበታል። ስማቸውን ለመጥቀስ ያህል ከቀድሞቹ ዓለምፀሐይ ወዳጆ፣ ይልማ ገብረአብ፣ አበበ ብርሃኔ፣ ሞገስ ተካ፣ መሰለ ጌታውን በቃ ስማቸውን ጠቅሼ አልጨርሰውም። 7ቱ ሙዚቃ አለቀ ማለት ነው። ኢንጂነር ፋንታ እሱ አለ። ከዛ ደግሞ በአሁኖቹ ደግሞ ናትናኤል ግርማቸው፣ አንተነህ ወራሽ፣ ወንደሰን ይሁብ፣ አህመድ ዲምቢ፣ አብዲ እንዲሁም ደግሞ እልፋግድ በቃ አሁን እዚህ ጋር ጠርቼ ካልጨረስኩኝ እንዳይቀየሙኝ በጣም የምወዳቸው ማከብራቸው በጣም ትልልቅ ባለሙያዎች ተሳትፈውበታልና በቅንብሩም ላይ ደግሞ ወደ 7 አቀናባሪዎች ነው ያሉበት። አቤል ጳውሎስ፣ ካሙዙ ካሳ፣ ፋኑ ጊዳቦ፣ አዲስ ፍቃድ፣ ሚኪ ሞገስ በቃ ብዙ በማስተሪንጉ ኪሩቤል ተስፋ የተሳትፎበታልና አልበሙ 14 ትራኮች የያዘ ሙዚቃ ነው። 12 ነበር የምናውቀው 14 አረገችው። እኔ በቃ ተሞቶ ተርፏል ማለት ነው። እኔ በነገርሽ ላይ ከ20 በላይ ነው ስራ የሰራሁት። በዚህ በ5 ዓመት ቆይታ ውስጥ ከ20 በላይ ስራ ነው የሰራሁት። ግን አለ አይደለ የምትመርጫቸው ተመርጠው የወጡ ናቸው። 2 አልበም ላውጣ ብልም የምችልበት ጊዜ ላይ ነኝ። ኢፒ የሚባል ነገርም አለ ግማሽ አልበም። አዎ 2ቷ ላይ 4 ጨመራለች እና 14 ትራክ ያው ማውጣበት ምክንያቴ ምንድነው? እኔ ራሴን ማለት ነው የቀደሙ ሙዚቀኞችን በማይበት እይታ ማየት ነው የምፈልገው። እነሱን ማስብበት ትልቅ ደረጃ አለ አይደለ? 300 ሙዚቃ ምናምን የሚባሉትን ቁጥሮች መድረስ የምታስቢ ማለት ነው። እኔ በቃ ጥሩ ስራ ለህዝብ መስጠት ፈልጋለሁ ማለት እኔ
የተሳተፉበትን ባለሙያዎች ራሱ ስትነገር በቃ እየሳልኩት ነው። እነ ይልማ እና ዓለምፀሐይ ካሉ ይሄ አሁን ላይ እኔ እያጠነው ነው ብዬ አስባለሁ። በተለይ ይሄ 80ዎቹ አካባቢ 90ዎቹ መጀመሪያ 70 መጨረሻ ያሉ አሁን እና ዓለምፀሐይ ወዳጆና ይልማ የተሳተፉበት እንደዛ አይነት ስራዎች ናቸውና ኢንጂነር ፋንታውን ስትይኝ ደግሞ አብዛኛው የማዲንጎን ስራዎች የሰሩ ናቸው። ባህል ነው ብዬ ማሰብኩና በነገርሽ ላይ እንደው በቃ ስላነሳሹ ደስ ብሎኛል። እነሱ ጋር ያለ ደግሞ ስነ ምግባር፣ እነሱ ጋር ያለ ጨዋነት፣ እነሱ ጋር ያለ የስራ ኮሚትመንት በቃ እኔ በግሌ ተምሬ ያለፍኩበት ነውና ሰርተው ብዙ ሰርተው ምንም እንዳልሰሩ ነው አክት የሚያደርጉት። ትህትናቸው ልክ በቃ ያንቺ ታናሽ ነው የሚመስሉሽ እና እነሱ ጋር ያገኘሁት ፍቅርና ክብር በጣም በቃ ደስ የሚል ጊዜ ነበረ። እንዲሁም ደግሞ የአሁኖቹም ደግሞ በቃ ጭንቅላታቸው ምን አይነት ጭንቅላት ነው ብለሽ አሁን ለምሳሌ እነ ግጥም ላይ አሁን ናቲ እና ወንዲን ምናምን ብታመጪ በቃ በጣም ነው የሚያስገርሙሽ። በጣም የሚያስደነግጥ ነገር ነው የሚሰሩትና ነው እንዴት ተስተናሻቸው ነው እንዴት አቃቸዋለሁ። እኔ ስለ ሙዚቃ ስራ ብዙ አላቅም። አጋጣሚ አንድ ሁለቴ ነበረኝ የመሄድ ሙዚቃ አቀናብሮ አንቺን ያዩሽና ቁጭ ብለው ከዛ በኋላ ነው ሙዚቃውን የሚጽፉት ወይ ሙዚቃውን የሚሰሩትና እኔ እሱ አሰራር ራሱ እየገረመኝ ነበር። ሙዚቃውን ስናነሳ ያ ነገር እንዴት ነው እንዴት ተደርጎ ነው እንደዛ ሙዚቃ የሚሰራው? አንደኛ በጣም መሰጠት አለብሽ ለዚህ ሙያ። ይሄ ሙያ ገንዘብ ስላለሽ ወይ ጊዜ ስላለሽ ወይ ሰው ስላለሽ አይደለም የሚሰራው። እውቀቱ ሊኖርሽ ይገባል እና ወንደሰን ይሁብ እነ ናትናኤል ግርማቸው ምናምን በጣም ብዙ መንገድ አልፎ የመጡ ልጆች ናቸው። ብዙ ነገር ሰርተው የመጡ ከዛ ደግሞ ዝም ብሎ አይደለም የሚሰሩልሽ አንቺን ካንቺ ባህሪ ጋር ነው። አሁን ያልበበ መጣሪያ አለ። አሁን እዚህ ጋር አልገልጸውም፣ ጊዜው ሲደርስ ነው የምናገረው። ግን እቺ አልገልጸውም ግን የኢትዮጵያ ሙዚቀኞች አረታው ግን አይደለም እና ጊዜው ሲደርስ ደግሞ ተቀይሮ ይወጣል። ምን ችግር አለ? እሱ እኮ ምን መሰለሽ አሁን ለፕሬስ ኮንፈረንሱ መምጣታቸው አይቀርም። ኢቢኤሶች ያው ከባድ ግን ቀድመን ማወቃችን ደግሞ እኛን ኤክስክሉሲቭ እንድንሆን ያደርገናል። አራተ ኢሉ ላይ እኔ እንደዚህ እንኳን ጠይቀሽኝ እንዲሁ ነኝ ለምን ከዛ በኋላ አልበሜ እንደዚህ ነበር ላይ ያሰብኩት ከዛ ቀየርኩት። ደግሞ እኛ ስትመጪ ኔክስት ታይም እናወራበታለን እናነሳዋለን። ምን ችግር አለ? እሺ ለማንኛውም የአልበሜ መጠሪያ እንደምንም ተማነው ምን ለመጀመሪያ ጊዜ ነው ያለው መጠሪያ እንደምንም አይደለ? እኔንም የነገረችኝ መጠሪያው እንደምንም ብለሽ ባይዘው የአልበሙ መጠሪያ ምክንያትም የሆነበትም ይሄ አልበምም እንደምንም ስላለቀ ነው እና እሷ ሙዚቃ ደግሞ ታሪክ ስላላት ነውና ለመጀመሪያ ጊዜ ተናገርኩት እዚህ እናንተ ጋር ነው። እንደምንም ኢቢኤስ ይሁን በኢቢኤስ ላይ መጣሽ እንደምንም ላይ ይገናል። እሺ ሉላይ አይ በመናገሬ ደስተኛ ነኝ የምር። ምክንያቱም አሁን የአልበም እንትን ላይ ነኝ ያለሁት ይሄ እንቅስቃሴ ላይ ስለሆንኩኝ አልበም የሚመስል ነገር ስላወራን ደስ ብሎኛልና ግንቦት 1 ይወጣል። እንደምንም የተሰኘ አልበሜ እንግዲህ በጣም ብዙ የተለፋበት በጣም ብዙ የወጣበት በስራም እንደነገርኳችሁ ቅድም በጣም ትልልቅ ባለሙያዎች የተሳተፉበት እንዲሁም ወጣቶች ባለሙያዎች የተሳተፉበት ስራ ነው። ከእግዚአብሔር ጋር እንግዲህ ያው ግንቦት 1 ላይ በራሴ ዩቲዩብ ቻናል መጣለሁ ብዬ አስቤያለሁኝ። የራሴን የኔን ኦፊሻል ዘቢባ ግርማ ዩቲዩብ ቻናል እሱን ደግሞ ቆይ ሲደርስ ልትይ መስሎኝ አልኩት። በቃ ኦፊሻል ዘቢባ ግርማ ዩቲዩብ ቻናል ላይ ግቡና ከ55000 ሰብስክራይብ በላይ ያለው ዩቲዩብ ቻናል አለኝ። ምን ሙዚቃዎች አሉት ዩቲዩብ ላይ እስካሁን አንድ ሙዚቃ ነው የጫንኩበት፣ ግን ፋሚሊ ኮንተንት አሉት። ከባለቤቴና ከልጆቼ ጋር የሰራኋቸው ቪዲዮዎች ናቸው ያሉት። ከዚህ በኋላ በሙዚቃ ስራ ነው እንደውም ዩቲዩብ ላይ ያየሁት አንድ ቪዲዮ ነበረ ከባለቤቴ ጋር ስለ እናቴ ያወራን የሚል ነው። ባለቤቴን በቲክቶክ አባቴን በኢንስታግራም አገኘሁት። አይ ሁለት ግቢ የሚገርምሽ ታይትሉን ነው እንጂ መያዝ ያቃተኝ ሙሉ ቪዲዮውን አይቼዋለሁ። ደስ ይል ነበረ። በጣም ኢንጌጂንግ ነበራቸው። እሱን አይቼው ነበር። አባቴን በነገርሽ ላይ በዚህ 4 ዓመት ነው ያገኘሁት እና የሱ የእህት ልጅ ነው ኢንስታግራም ላይ ጽፎልኝ ምናምን የተገናኘ ነውና እሱን ለማለት ነበር። አልበም መንደርደሪያ ደግሞ የፋዘር ቤት አለ። ከዛ የኛዎች ደግሞ በቃ እኔ ካይሙሪ ውስጥ የሚጠፋ አይደለም። ልጅነትሽ ናይበታለሁ እኔም ራሴን እዛ ውስጥ አይበታለሁ። በተለይ ሙዚቃው ላይ ያንቺ ግሩፖችን አንቺ የለበሽው ቢጫ ነበርና ተስፋን ያሳያልና ለዛሬ መድረስሽም ራሱ ተስፋን ይዛኔ በቃ ትናገሪ ነበር። እሱን እናስታውሰው መለስ ብለ ወይ ደስ ይለኛል። በጣም ደስ ይለኛል። የኛ በጣም በእኔ በብዙ ራሱ የታነጽኩበት በስነ ምግባርም በችሎታም
በብዙ ነገር የታነጽኩበት። ምክንያቱም አንድ ዘፋኝ የሚያስብለው መስፈን ስለቻለ ብቻ ሳይሆን በብዙ የሙዚቃ ስኬሎች፣ ቅኝቶች፣ ሬንጆች በብዙ ነገር ትሬኒንግ ተደርጎ ራሱን ብቁ ማድረግ ሲችል ነው። ያንን ያገኘሁት የኛ ላይ ነው። ከዛ ደግሞ ቤተሰቦች ያገኘሁበት፣ ጓደኞች ያገኘሁበት አሁን ደስ የሚል ጊዜ ነበረ የኛ ላይ ነበረው ነገር። ከዛ በኋላ ደግሞ ወደ ራሴ ነገር ደግሞ ስመጣ የበለጠ ብቁ ሆኜ ኢኮኖሚካሊ በብዙ ነገር ብቁ ሆኜ እንደወጣ የሚያደረገኝ የኛ ድርጅት ነበርና በጣም ደስ የሚል ሴቶች ላይ የምንሰራው ስራ በጣም ብዙ ሰዎችን ስፔሻሊ ሴቶችን ያነቃንበት እኛም የነቃንበት ብዙ ነገር ለሴቶች ተስፋ የሰጠንበት ፕሮጀክት ነበርና ለኔ በህይወቴ እንደ መባረክ የተባረኩበት ዘመን ብዬ ማሰበው ይኛል ይሁኑ 5 በቃ በጣም ደስ የሚሉ ባላገሩ የሆኑ ልጆች አሉ። በእያንዳንዱ ካራክተር ላይ የተወከለ ገጸ ባህሪ ያለው ሚሚ ጋር ብትመጪ ጎዳና ተዳዳሪ ሆን ማለት አለድሜ ጋብቻን ሸሽታ መጣ ጎዳና ተዳዳሪ ህይወት የመረጠች ናት። ለምለም ጋር ብትመጪ ደግሞ ይሄ የስራ ጫና ያለባትን ካራክተር ነው። እሙዬ እኔ ጋር ብትመጪ የዱላ ይሄ ድብደባ የበዛባትን ልጅ፣ ለረንትና ሳራ ጋር ብትመጪ ጓደኛ ማጣትን፣ ሜላት ጋርም ብትመጪ ደግሞ እንዲሁ የሀብታም ልጅ ሆና ነገር ግን በቃ ቦታ ከቦታ ከመቀያየሯ የተነሳ ጓደኛ የሌላት ልጅ ብቸኝነት የሚያጠቃት ልጅ ናትና ሪሰርች ሲደረግ በጣም ብዙ አይነት የጥቃት አይነቶች አሉ፣ ብዙ አይነት ጉድለቶች አሉ እኛ ላይ። ግን እነዚህን ስፔሲፊክ አድርገን ስናነሳቸው በጣም ተደራሽ ሆኗል። ምክንያቱም በየቦታው በየከተማው በማንኛውም ቦታ ላይ እንደዚህ አይነት ክፍተት ያለባቸው ወይ ደግሞ ጥቃት የሚደርስባቸው ሰዎች አሉና የሆነ ቦታ ላይ ሆነን ግሩፕ የመሰረቱ 5 ሴቶች ናቸው። ከዛ በቃ እርስ በርስ የሚደጋገፉ አንዱ የአንዱን ጉድለት ሌላው የአንዱን ጉድለት የሚሞላበት በሙዚቃ በድራማ ነበር የምንሰራው የነበረውና በቃ የነበረው ተደራሽነት ሁሉም ሰው በቃ ስፔሻሊ ደግሞ እነዚህ ልጃገረዶች የሚባሉ ልጆች እኛን በቃ እንደሙዬ መሆን ፈልጋለሁ እንደ ለምለም የሆነ ጊዜ እንጅባራ ሁሉ ሄደን የሰራን ጊዜ ኮንሰርት እንደኛ ለብሰው የኛን ሙዚቃ በአገው ቋንቋ ተለማምደውት ምናምንና በጣም ተደራሽ ነበረ። ከታሰበው በላይ ነበረ ለውጥ ሁሉ ያመጣው። ለውጥ ደግሞ ራስሽ ጋር ሲጀምር ነውና እኔ በራሴ ጥቃትን የማትቀበል የሆነ ተጽዕኖን ምናምን የምትከላከል የሆነ ነገር ሲፈጠር ነው የምትልን ዘቢባን ሁሉ ክሬት አድርጌበታለሁኝና በጣም እንትን ነበረ ይሄ ስኬታማ የነበረ ጥቃት ሲመጣ ነው ማለት የሚችሉ ትውልዶችን እየፈጠረ ይመስለኛል። ባይገርምሽ የኛን ፕሮግራም እየተከታተሉ አለድሜ ጋብቻን ኖብ ላይ የሸሸች ልጅ አለች። ወደ ትምህርት ቤት መሄድ የጀመሩ ሴቶች አሉ። ዱላን ያስቆሙና ምንድነው ሴቶች ስንሆን አሁን እኛ ድምጽ ነበር ለሴቶች ገባሽ ለነሱ መናገር ለማይችሉት ወጣው ማሳየት ለማይችሉት እኛ ድምጽ ነበርንና የዛኔ ብዙ በየቤቱ የታፈኑ ድምጾች በየቤቱ የነበሩ ጩኸቶች ማውጣት ቻሉ። ከዛ በኋላ ወደ ትምህርት ቤት መላክ ጀመሩ ልጆች። አለድሜ ጋብቻ በመንሰራበት ቦታዎች በሙሉ አለድሜ ጋብቻ የሚባል ነገር ቆመ። ጓደኛ ማጣት የሚባለው ነገር እንዴት ጓደኛ መያዝ እንዳለባቸው ብቻ እኛ በወከል ነው ነገር ውስጥ ለውጥ ማምጣት ቻለንና ሁሌም ሴቶች አጋዥ እንፈልጋለን እንጂ ለለውጥ በጣም ቅርብ የሆንን ሰዎች ነን። አብሮ መስራትንም የታየበትም ይመስለኛል እናንተ ስራ። እኛ በቱሪስታን የሚል ፕሮግራም አለንና የተለያዩ ቦታዎች የመሄድ አጋጣሚው ነበረ። ፎቶግራፎቻችሁ በየቦታው ነበሩ። ትንንሽ የምታያቸው ሻይ ቤቶች ጋር እንደዚህ ዝም ብለሽ ስትጠይቃቸው ታውቋቸዋላችሁ ምናምን ስትያቸው እንኳን እናንተ ያላቸው ነገር በጣም ደስ የሚል ነውና የሴቶች ቀንም መከበር ያለበት ወይ ደግሞ የሴቶች ቀን በየቀኑ መከበር አለበት ሲባልም አንዱ ይሄ ነው። እናንተ አሳይታችሁ ሆናችሁ አልፋችሁታል። አልፋችሁ ደግሞ አልቀራችሁም። ይሄው ሁላችሁም በያላችሁበት በሙያችሁ ትልቅ ቦታ ላይ ደርሳችኋል። ከዛ በኋላ ደግሞ ምን ልታዘዝ መጣ። ምን ልታዘዝ ላይ አስደመምሽን። እውነት ለመናገር የኛዎቹ ላይ በደንብ በሙዚቃ ብቃትሽ በትወናሽ ብናቅሽም ይሄ ደግሞ በሌላ ገጸ ባህሪ በጣም ጥሩ አድርገሽ ተጫውተሹ አስገረምሽ። እስቲ ወደ ምን ልታዘዝ ደግሞ እንዴት ነበር የመጣሽው? ምን ልታዘዝ በዳይሬክተሩ በደራሲውና በዳይሬክተሩ በዋጄ አማካኝነት ነበርና አይተሽ ከሆነ የኛ ላይም ካራክተሯ ለዘቢባ የምትቀርብ ናት።
እሙዬ አልሞስት ለኔ የምትቀርብ ካራክተር ናትና በዛ ነው የምትቀርባት ዘቢባ እንደዛ እስቲ ብናቀው ጥሩ እሺ ያው የኔ ፐርሰናሊቲ አለ አይደለ እኔ አሁን በባህሪ አክቲቭ መሆን ባለብኝ ነገሮች ላይ አክቲቭ ነኝ ዲሰንት መሆን ባለብኝ ነገር ላይ ዲሰንት ነኝ ምናምንና የሆነ አለ አይደለ የራሴ የሆነ ባህሪ ያለኝ የሙዬ ደግሞ ስንመጣ ካራክተሯ ለኔ የምትቀርብበት ምክንያት ተመሳሳይ የሚያደርገን ነገር ነበር አንደኛው እኔ እህቴን እኔ ነበርኩ ማሳድገው የነበረውና ካራክተሯም እሙዬ እህቷን ፕሮቴክት የምታደርገው ከጥቃት የምትከላከላት እሷ ነበረች እሙዬ በላይፏ በጣም ስትራግል የምታደርገው ሙዚቃ መስራት የምትፈልገው የሆነ ነገር ማሸነፍ የምትፈልገው ህይወቷን ለመቀየር ነው ዘቢባም በተመሳሳይ ይሄንን ነው አመጣጤን ብታየው ከአይዶል ምናምን ያለው ነገር ለውጥ በህይወቴ ላይ ለውጥ ለማምጣት ስኬትን ለማምጣት ህይወቴን ለመቀየር ነው እሙዬም እንደዛ ናት እናቷን ከጥቃት ለማውጣት ከድብደባ እንትን ለማለት እና ያ ካራክተር ያመሳስለን ነበር ከዛ ምን ልታዘዝም ደግሞ በተመሳሳይ እንዲህ ነው የመጣውና የንጉስ ነሽ ካራክተሯ ምንድነው በቃ ኢትዮጵያዊ እንትን ያላት ስሜት ያላት ተረትና ምሳሌዎችን በቃ አቀጣጥፋ የምትናገር ለኡነት የቆመች በጣም እና ዋጄ ሲያወራኝ በቃ በጣም በሙያዎቹ ደግሞ በሚሰራቸው ስራዎች በጣም ማደንቀው ሰው ነውና በጣም ነው ደስ ያለኝ ከዛ ሄጄ ሳይ ደግሞ በቃ ያሉት እዛ ላይ የሚሰሩት ሰዎች እንዳያችሁት እነ መስፍን እነ ሚኪ እነ ሶል በቃ ብዙ አይነት በራሱ በዋጄ ራሱ ዳይሬክት መደረግ ከዛ ደሞዝ ጎሽሜም አለ ምናምንና በቃ የት ነው ያለው ትራሴን ማለት የሆነ ኦፍ ኮርስ የኛ ላይም እግዚአብሔር ይመስገን በጣም ትልልቅ ከሚባሉ ነፍሱን ይማረውና ጋሽ ፍቄ እነ መሰረት እነ በቃ ሁሉም አርቲስቶች ጋር ሰርተናል በሙዚቃውም እንደዛው እዚህ ጋር ደግሞ ስንመጣ ደግሞ ሌላ ማለት በትወና በቲቪ ድራማ ለመጀመሪያ ጊዜ ነውና በቃ በጣም ደስተኛ ሆኜ ነበር ደግሞ እሱ ጋር ያገኘሁት የተከታይ የወዳጅ ብዛት ደግሞ ለገራገር ጠቀመኝ አስታውሳለሁኝ አዲሱ ገበያ አካባቢ አንዲት ቤት ውስጥ ነው የመክፈቻው ቀን መጥቼ ነበር ገና ስትጀምር ስለዚህ ላይቭ ነበር የተከፈተው ነው የምትሉት እኔ ሚስተር ነበር በጣም የሚገርም እና ራሱ የሚመጣው ጠረጴዛውን ልክ ስታጸጂው ምን ልታዘዝ ይመጣል ጠረጴዛው ላይ እንትኑ እንደ ፕሮቴስት የተሰራች እንደ ሙከራ ነበርና እሱን ተለቆ እንደውም በቃ በጣም ሰው ወደደው ምታስተውሺ ከሆነ የሆነ የ15 ሰከንድ የ30 ሰከንድ ምናምን ማስታወቂያ ነበር በቃ ሰው ዋናው ድራማ እስኪጀምር ድረስ ምናምን ያለውን ፍላጎት ስናይ በቃ ወዲያው ነበር እና ኢሹ አዳዲስ ነገር ስለነበረ ደስ ይላል ከዛ በኋላ ግን ገራገር መጣ ገራገር ሲመጣ ደግሞ ብዙ ነገሮች አብረው ተነሱ በጣም ገራገር ሙዚቃው ከዛ ከሙዚቃው ቀጠላለና ልጁን ሙዚቃ ቪዲዮ ክሊፕ ላይ ያለው ልጅ መነጋገሪያ ሆኖ ነበር በጊዜውና ገራገርስ እንዴት ነበር ገራገር ደግሞ ልክ ከመልታዘዝ እንደጨረስኩኝ የሰራሁት በህይወቴ ውስጥ በጣም ብዙ በረከት ይዞ የመጣ ስራ ነው ማለት በቃ ኢሮፕን ቱር አድርጌበታለሁኝ ወደ 11 ሀገር ሰርቻለሁ የተለያዩ አረብ ሀገራት እስራኤል ላይ ምናምንና ወዲያው በቃ ይሁን አሪፍ ኢነርጂ ላይ ያለን ኮቪድ ገባብንና ግን ደስ የሚለው ነገር ምንድነው በቃ የመልታዘዝ ወዳጆቼ አንድ ላይ ነበር የመጡትና ያስደንግጥ በሰዓቱ ሪከርድ ሁሉ ሰብሮ ነበር ገራገር በቃ በጣም ከፍተኛ እይታ በማሳየትና ለኔ የነበረው ነገር ያስደንግጥ እንደ ግል ስራ ያስደንግጥ ነበርና ከዛ ደግሞ ወዲያው ኮቪድ ላይ ደግሞ ያማልቀኔውን ሰራን ያማልቀኔውም ደግሞ እንደዚሁ በራሱ ሰው እንደዚህ ሎክዳውን ስለነበር ሁሉም ነገር ምናምን ሰው በጣም ሰማው ግን በቃ የሚያስጠላው እሱ ጊዜ ስራ አልሰራውበትም ይሄ በጣም መስራት እንደዚህ የአሜሪካን የካናዳ ፕሮሰስ ላይ ያለው ነው ያይገባው የቡዝዬና ሂሩት በጣም ተወጂ ይመስለኛል ዘቢባን ሳስባት ቆየት ያሉ ሙዚቃዎች እንዳልሽው እነቡዝዬና ሂሩት እናይባታለን ግን የጋሽ ጥላሁን ሙዚቃ ጥሩ አድርጋ ነው የምትጫወተው ነው በሴት ቢጫወት ብለን የምንመኛቸው ወንድ ሙዚቀኞቻቸው የተጫወታቸው ቀደም ያሉ ሙዚቃዎችን ደግሞ ስትጫወት በጣም ታስገርም አዎ አሁን እንደውም እየቀነስኩ መጣሁኝ በፊት በጣም ነበር ታስተውሻለሽ በጣም ነበር ምሳራው የነበረው አሁን እየቀነስኩ ነው እንደውም ትንሽ የጥላሁን ለምሳሌ እኔ በጣም ይገርመኛል አሉ ሙዚቃዎች ብዙ ሙዚቃዎች እንደው ሴቶች በተጫወቱት ብለን ያው ድምጽ እግዚአብሔር ይመስገን ነውበትም አካባቢ ላይ ስለዚህ እናንተ ስትጫወቱልኝ ደስ ብሎን ነው ሙዚቃው መልእክቱ እንዲደርስልን የሚሆነው እሺ የጥላሁን የትኛውን አንቺ ደስ ያለሽ ነው ይመቸኛል እሺ ሞናሊዛ ልጫወት ሴቶች ቀን ዛሬ ሁለታችሁ ሞናሊዛን ስለምትመስሉ በቃ ሞናሊዛ በቃ ለሶስታችንም በቃ
እስማማለሁ። እኔ ባንቺ ሀሳብ እስማማለሁ። እሺ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ነሽ ሞናሊዛዬ ነሽ ያሁኒቷ እመቤት የፊቷ ተማሪ እግዚአብሔርን አማኝ አካልሽን አክባሪ ሆነሽ በማግኘቴ አድናቆት ይዞኝ ላደንቅሽ ተነሳው ሰው እስኪሰማብኝ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ነሽ ሞናሊዛዬ ነሽ ጠቢባን ቢያደንቁሽ ቢፈልጉ ቃላት ፍጹም አቃታቸው አልቻሉም ለማግኘት በምን ላስመስልሽ ምን ብዬ ላድንቅሽ የሸጋው ሸጋ ሞናሊዛዬ ነሽ። እንዴት ያለች ቆንጆ ናት! ይህ ሙዚቃ ለመላው ዓለም ላይ ለሚገኙ ሴቶቻችን ይሆንልን፣ ለእናቶቻችን፣ ለእህቶቻችን፣ ለልጆቻችን በሚለው እንያዘውና ምን እንደገረመኝ ታውቂያለሽ? እንደው አንቺ ዘላለም አለምሽን ጉንፋን አያዝሽ። አይ ጉንፋን ቅድም ድምፅሽ በጣም ለማን ስንላት አዎ አውቀዋለሁ አለች እና የእውነትም በቃ ታውቂዋለሽ እና በደንብ ሪላክስ አድርጋ ነው የምትዘፍነው። ከዛ ሙዚቃሽን በቃ ለመስማት አይቻልም። የፈለገ ቢሆን ከየትም ቦታ በደንብ እንዲሰማ አድርገሽ ነው ወይ እኔ እዛው በነካጅሽ ግን የሂሩትን እኔ አሁን ዋናን ካስ በኋላ ይሰጥቻለሁ። ኧረ እባካችሁ እንዴ እቺ ታላላቂ የሂሩትን ሳልሰማ ቀን አይከለከልም እምቢ አይባልም። የሂሩትን አይን አይችልም አትዩት ጸባዩ ነው አትንኩት አይን አይችልም አትዩት ጸባዩ ነው አትንኩት እሱ ከኔ በቀር የለው መድኃኒት እሱ ከኔ በቀር የለው መድኃኒት እንግዲህ ጀመረኝ ሆዴ ጤና ሊያጣ ጀንበሯ ስትጠልቅ ጨረቃ ስትወጣ ይመጣል ፈገግታው ምሽቱን ተላብሶ እንቅልፍ ሊያሳጣኝ ሀሳብ አንተርሶ አይን አይችልም አትዩት ጸባዩ ነው አትንኩት አይን አይችልም አትዩት ጸባዩ ነው አትንኩት እሱ ከኔ በቀር የለው መድኃኒት አንቺ ከኔ በቀር የለሽ መድኃኒት። የጣት ቀለበቴ የሚለውን ትልኛለሽ እየጠበኩ ነበር። አይ የሆነ ነገር አለው አንቺ ሙዚቃውን ካልሽ በኋላ ደስማውና መልእክቱን ከዛ እንጠይቃታለን። የህዳር እሸት ነው የአበቦች አበባ ቀጥፌ ልውሰድ ሊባጣ ሳትገባ የጣት ቀለበት አንተነ ለኔ ጌጥ እኔ ላንተ ጌጥ አይን አይችልም አትዩት ጸባዩ ነው አትንኩት ዜማውን አፈራረስ ከዛ ጋር ከታች ለእኔ ምን ትሉኛላችሁ? እቺ ልጅ ለሚመለከተው ሁሉ ብላለች። ማን እንደሆነ አላወቀም። እኔ ስለምወደው ነው እንጂ የጣት ቀለበት ያደረገልኝ የለም። አይደለም ብዙ ነገር ሰምቻለሁ። ገባሽ? እቺ ቦታ ግን ቆረቆረች አለ መባሏ ወይ በጣም ወዳታለሁ። በቃ በጣም ደስ የምትል ቦታ ናት። ይሁን በቃ የምትወጂውን ሰው ከምትገልጽበት እኮ እሱ ነው አልኩት። እኔ እኮ ለምን ሲመጣ አለዋለሁ። አልበሙን በጣም በጉጉት እንደተጠቀው ሊያደርገን ነው። ከፋሲካ በኋላ እንግዲህ ጾሙን እግዚአብሔር በሰላም አስጀምሮ በሰላም ያስጨርሰን። ትልቅ ጊዜ ነው። ምክንያቱም ጸሎታችን የሚሰማበት
ወደ እግዚአብሔር መቅረብም ያለንበት ጊዜ ላይ ነው። ያው በዚህ ሰዓት ሙዚቃ አያስፈልግም ብለን ነው ከዚህ ጾሙ ወጥቶልን ፋሲካን ካከበርን በኋላ እንግዲህ የዛኔ ደግሞ በደንብ የሚገለጹ ነገሮች ይኖራሉ። ብዙ ጊዜ ማስታወቂያ እንደኛ አይነት ስራ ያለ ሰው ብራንድ አምባሳደር ስትሆኝ እንዴት ነው ሚሊየን ይባላል። እናንተ ጋር ደግሞ ቢዝነስ ውስጥ ሲገባ እንዴት ነው ሙዚቃው ባሻገር እንዴት ነው ሚሊየን? እውነት ነው። አይ ላይ ስላነሳሽ እንደውም በጣም ደስ ብሎኛል። ምክንያቱም እኛ ያው የቀደሙትን እያየን ነው አይደል እዚህ ጋር የደረስነው። እኛን ደግሞ የሚከተሉ ደግሞ ሌሎች ትውልዶች እየመጡ ነው አሉም። እኛ የምናወርሰው የምናሳየው ነገር መልካም ነገር ነው። ምክንያቱም ተቀርጾ የሚቀመጥ ነገር ሁሌም ታሪክሽ ሆኖ ነው የሚቀረውና ዘቢባ የሆነ ጊዜ ላይ ሚዲያ ላይ ወጣ የምታወራው ነገር ነገ እንደሷ መሆን የምትፈልግ አንዲት ወይ ደግሞ መሆን የሚፈልግ አንድ ሙዚቀኛ ቢመጣ የሷን ኢንተርቪው እያየ ሊመጣ ይችላል። ምክንያቱም እኔ ብዙ የጂጂን የአስቴርን የናመልማል የነፍቅርን እየሰማሁ ነው የመጣሁት። ስለዚህ ሁሌም የምትናገሪው ነገር ላይ አሪፍ መሆን አለበትና እንዲሁም ደግሞ በስራም ደረጃ ደግሞ ሙዚቃ ብቻ መተዳደሪያ መሆን እንደማይችል እኔ በትምህርቴ ቢዝነስ ማኔጅመንት ነው ግራጁዌት ያደረኩት። እንዲሁም እድገቴ ደግሞ ቢዝነስ ላይ ነውና ከኔ ጋር ሊሄድ የሚችለውን ነገር ሳስብ ቢዝነስ ነው እና ምንድነው ያሰብኩት ሙዚቃ ብቻ መተዳደሪያ ሊሆን ስለማይችል ምክንያቱም የሆነ ሰዓት ይደክምሻል፣ የሆነ ሰዓት ማረፍ ትፈልጊያለሽ ምናምንና የዛኔ ምንድነው የምትሆኚው በሙዚቃ ገቢ ማግኘት የለመደ እጅ ሊዘረጋ ነው ማለት ነው። ይሄ ድምጽ ግን እንዳያርፍ ንግዱ እንዳለ ሆኖ በዚህ በኩል መስማት እንፈልጋለን። በቢሊዮኖች ደገፍ ሲደረግ እኮ ደግሞ ቀናል። ከዛ እንደዚህ ብለሽ መስፈን ጀመርሽ። እውነት ነው። ሲኖርሽ ሁሉም ይሻላል እና የሌላ ቢዝነስ ሳስብ ምንድነው እርጉዞኛ ያሰብኩት ቢዝነስ ነው ይሄ ቢዝነስ በነገርሽ ላይ እና ከባለቤቴ ጋር ተማከረን ቢዝነስ ኦን አደረገን። ምንድነው እሱ ፍካት ኢቨንትስ እና ዲኮርን ተምሮ ምን ብሎ የያዘው ቢዝነስ ነው። እኔም ደግሞ ዮም ኬተሪንግ በልጄ ስም ነው። የተለያዩ ኢቨንቶችን እንሰራበታለን። እስካሁንም እኛን ምርጫችሁ አድርጋችሁ የመጣችሁ ሰዎች በጣም ነው የምናመሰግነው። በጣም ትልልቅ ስራዎች ሰርተናል። ሙሉ ፓኬጅ ነው የምንሰጠው በምግቡም፣ በመጠጡም፣ በሙዚቃውም፣ በባንዱም፣ በዲኮሩም እንዲሁም ደግሞ ኢቨንትም ኦርጋናይዝ በማድረግ አብረን እየሰራን ነው። በቀጣይ በዚህ ስራ በትልቁ የምመጣበት ነው። አሁንም እየሰራው ያለውት ነገር ነው። ስለዚህ እንግዲህ አድራሻዬን ስልኬ ለእናንተ ሰጣለሁኝ። የደወላችሁ እዘዙ። ለተለያዩ አሁን መጪው ጊዜ ሰርግ ነው፣ ፋሲካ፣ የፈለጋችሁትን ነገር ማዘዝ ትችላላችሁና ጥሩ ነው ማለት ሲኖርሽ ይሻላል። ሁሉም ነገር ገቢ ስታገኝ ይሻላል። ስትሰሪም የምትከፊያቸው ብዙ ነገሮች አሉና ያንን ነገር ማድረግ መቻል በራሱ ትልቅነት ነው። ዜማ ትሞክራለሽ እንዴ? ወይ ግጥም ዜማ? ግጥሙ ላይ የለሁበት። በፊት ልጅ ሆኜ ተማሪ ሆኜ የሆነ ሞክረው ያው የልጅነት አላ አሁን ዜማ ሞክራለሁ ሰራለሁ። ግን ይሄ ያለ አይደለ እንዴት እንደሚሰራ ማለት ከኔ ጉሮሮ አልፎ እንዴት ሪከርድ መደረግ እንደሚችል እንዴት እሱን ነገር ትንሽ ሙያዊ እገዛ ያስፈልገኛል እንጂ የሆነ ነገር ሀሳቡ አለኝ። ስለዚህ አሁን ወደ መጨረሻው ደግሞ ስንመጣ እንግዲህ አዲሱ ስራ ወደሽ ከልጇ በኋላ የመጣው በጣም ቆንጆ ስራ ነው። አንቺ እሱን ዳንስ እኮ ለመደነስ ስንት ላብ ጠብ አድርጌ መሰለሽ። እኔ ደግሞ ያንቺ ዳንስ አይቼ ምን እንደሆንኩልሽ ልገርሽ። ልጁ እንደዚህ ያመጣሽና መሀል ላይ እንደዚህ የምትወጪበት ሊሞክር ብዬ ሞከሽ ላይ እንዴት ሆነ ጽድቁ ቀርቶብኝ በቅጡ በኮነኑኝ አለች። ግን አሁን ለምን እንደሆነ ታውቂያለሽ ኖርማል ዳንስ ምን የለውበትም ጭራሽ። ያኔ እኔ ግን ደስ ብላኝ ነው ያቺ እንደ ወርካውት ወጠርኳትና ከዛ እስቲ ሞክራት ብለን እንዲህ ያደረግሽ እንዲህ ሊወጣት ሉላታችን ቀረውልሽ በቃ። አይ በጣም ደስ የሚል እኔ ትሬኒንግ አደረኩኝ ማለት እኔ የለውም ዳንሱ ላይ አይታችሁኛል። ብዙ ዳንስ ላይ የለውኝም። ግን ይሄኛው ላይ አዩ ግርማ ናት ዳይሬክት ያደረገችውና ለምን ማለት በቃ ይሄ የአልበም መዳረሻ ነው። አዲስ ሉክ ለምን አታሳይም? ለምን እንተናቲ ማለችኝ። እኔም በቃ ማለት ዋይናት የእናትነት ውበት ነው ላይ ያለው ገባሽ? ሰውነቱ ምኑ እናትነት ያመጣው እንጂ የሆነ በምግብ ወይ በሆነ ነገር ይመጣ አይደለም። ስለዚህ እናትነት ደግሞ ውብ ራሱ ተፈጥሮ የሰጠን ውበት ነውና ለምንድን ነው ማፍርበት? አለባበሱም የዲስኮ ስታይል ስናረገው በቃ ከሰውነቴ ጋር ፊት አላረገም ነበርና በእኔ ሰውነት ምክንያት ለምንድን ነው ሊሰራ የታሰበው ነገር የሚቀረው? በቃ ነገር ደግሞ አልቆ ያ ነገር አልፎ ሌላ ታሪክ የሆነ እንግዲህ የሚገርም አቋም ላይ ደግሞ ሆነን መቼም እንደሉላ አንሆንም እንጂ እሱን የራሱ እንዴት ነው ማመጣው ብዬ ያሰብኩ ነበር። የማይመጣ ነገር የለም። ግን ስራው በጣም ቆንጆ ስራ ነው። ሙዚቃው ደስ ይላል። እኔ በጣም ወድጄዋለሁ። ያው እንደተናገርኩት ከአልበሜ ውስጥ የወጣ ትራክ ነው።
ካሙዙ ካሳኖ አሬንጅመንቱን፣ ፍሬዘር ታዬ ሚክሲንጉን ሰራው፣ አበጋዝ ደግሞ ማስተሪንጉን ሰሩት። ዜማውን ደግሞ አብዲ ያሲን ነው የሰራው። ግጥሙን እልፋግድ ነው የሰራው። እልፋግድና አብዲ ያሲን ማለት አልበሜ ላይም ሌላ ስራዎች ይሰሩልኝ። ደግሞ እነዚህ ሁሉ ሙዚቃዎች የተሳተፉበትን ሙዚቃ እዚሁ ተጫውታልን ነው የምንሰነባበተው የሚለውንም ግድ ነው። ግን ደግሞ አድማጮቻችን ወይም ደግሞ ወዳጆቼ አድናቂዎቼ ትክክለኛውን ሊንክ ናሆም ሪከርድስ ዩቲዩብ ቻናል ላይ ገብተው መያዜን ሙዚቃ ያዳምጡልኝ። በጣም ነው የማመሰግነው። ለምትሰጡኝ ሀሳብ አስተያየት በሙሉ እግዚአብሔር ያክብርልኝ። የሚያበረታኝን ነገር ስጡኝ፣ አሁንም እቀበላለሁ። መያዜ እንዴት አልሹ? ከዛ ወደ ሙዚቃው እንሂድ። መያዜ ዜማው ሲሰራ ግጥሙ ያን ነበረም ሌላ ነበረ። ከዛ ለእልፍ ስንልክለት እሱ ርዕሱን አውጥቶ ላከልንና ወዲያ ወደድ ነው። ከዛ ደግሞ ሀሳቡም እቺ የሆነች አይናፋር የሆነች ሴት ወዳ ምናምን መንገር የፈራች ከዛ በኋላ ግን በቃ በሌላ ሰው እንዳይወሰድብኝ ልናገር እንዴ አንተም ስማው እኔም ችዬው የለ እንዴ ምናምን ነገር ብላ የምትናገር አይነትና መያዜ ካቺ ነው ቶሎ ሰው የሚይዘዋልና ሙዚቃ ርዕሶቿ ባይዘው ያማልቅኔው የሚባሉ አይነት ናቸው የዘቢባ። ስለዚህ ያገማ ላይ እንደምንም ብላ ከጀመረች ምን ሊኖር እንደሚችል መገመት ይቻላል። በዚሁ አጋጣሚ ማመስገን የምትፈልጊያቸው ለአልበምሽ ደግሞ መጨረሻ የምትዩ ነገር ካለና ሳና መሰነባበት እንችላለን። እሺ ሉላዬ አመሰግናለሁ። ያው በዚህ ስራ ላይ የተሳተፋችሁ ባለሙያዎች እና ኤፊ ፕሮዳክሽኑን በጣም ጨዋ የሆነ ልጅነት ከሱ ጋር ነው የሰራ ነው። ኤፊ ፕሮዳክሽን ይሄንን የመሰለ ቆንጆ ቪዲዮ ሰርተ ስለሰጠኝ በጣም ነው ማመሰግነው። አዩዬ ሁላችሁም እዚህ ስራ ላይ ያላችሁ፣ ነገር ግን ቀረጻ ቦታ እኔ ጊዮን በጣም ላመሰግናቸው ፈልጋለሁ። ጊዮን ሆቴሎች ምክንያቱም በቃ ያንን የመሰለ ቦታ ለምንም በቃ ደስ በሚል ክብር ደስ በሚል አፕሮች ሰርተን እንድንወጣ ፈቅደውልናል። ቪላ ቬርዴዎች እዚህ ስራ ላይ ደግሞ ከምንም በላይ ደግሞ ከጎኔ የነበረው ባለቤቴ በጣም ቀኝ እጄ ነበረ እሱና እሱን በጣም ላመሰግነው። ልጆቼን በውስጥ ደግሞ ስማቸው እንዲጠቀስ የማይፈልጉ በጣም ብዙ ወንድሞች አሉኝ እህቶች አሉኝ እና እነሱን ማመስገን እፈልጋለሁ። ስለ አልበሜ ግን ማለት የምፈልገው አልበሜ ለእኔ እንግዲህ ቀጣይ ምዕራፍ ነው። ብዙ ነገሮችን አሳካበታለሁ፣ ብዙ ነገር አይበታለሁ፣ ብዙ ነገር አገኝበታለሁ ብዬ የማስበው ስራዬ ነው። እንዲሁም ደግሞ በጣም ብዙ ነገርም አይቼ የሰራሁት ስራ ነው። ብዙ መስዋዕትነት ከፍዬበታለሁ። እናትነትን ተኝቼ ኢንጆይ እንዳላደርግ እንኳን ያደረገኝ ስራዬ ነውና ብዙ ነገር የተከፈለበት ስራ ስለሆነ አድማጮቼ እንዲሁም ወዳጆቼ ዩቲዩብን ሰብስክራይብ እያደረጋችሁ ብትጠብቁኝ ደስ ይለኛል። ስራዬ ደግሞ ሲወጣ ትክክለኛው ዩቲዩብ ላይ እየገባችሁ እንድታደምጡልኝ ፈልጋለሁ። ያው ስለ አልበሜ ብዙ የምለው ድጋሚ እመጣለሁ እዚህ ቤት ነው የምለው ነገር ስለቀበለልሽ ወይስ እንደዚህ ነው? ሶፋው ተመችቶኛል፣ ግን ከለሩ ቀይራችሁልኝ። ኢቢኤስ ብዙ ነው የምታየው እንደውልሽ ሶፋ ነው በጣም ኢቢኤስ ቤቴ ነው ማለት እችላለሁ። ደስ እያለን ዌልካም እንልሻለን። ገና ሙዚቃው ሳይወጣ ዘቢባዬ እንኳን ለዚህ አበቃሽ። ዛሬ እንግዲህ የሴቶች ቀን ምሳሌ ከምናረጋቸው ሴቶች ውስጥ አንዷ ነሽ። በጥንካሬ በፈተናዎች እነዛ ፈተናዎች ሳይጥሉሽ ቆመሽ ልጆችሽን በማሳደግ አላጎደልሽም፣ በስራሽም አላጎደልሽም። እንደውም በተሻለ ስራ ሁሉ ጊዜ እየመጣሽ የምታስደሚ ድንቅ ሙዚቀኛም ጭምር ነሽ። በጣም ነው የምናመሰግነው እዚህ መተሽ ቆንጆ ጊዜ ስለሰጠሽን። በጣም ደስ የሚል ጊዜ ነበረ። አሪፍ ጊዜ ያሳለፍነው፣ ደስ ይላል። እንደምንም ደግሞ ግንቦት አንድ ላይ እንጠብቃለን በጉጉት። መያዜ እንዴ መያዜን ብለን እንሰነባበት፣ ተይዘን እንሰነባበት። ዛሬ እንግዲህ ልዩ የሴቶች ቀን ፕሮግራማችን እንዲህ እያለ ወደ መጨረሻው ምዕራፍ ላይ ደረሰ። ከድምፃዊት ዘቢባ ግርማ ጋር ቆንጆ ቆይታ አደረግን። የምንሰነባበተው ምረት እንዳለችው በመያዜን ነው። ሳምንት በሌሎች ሞቅ ያሉ ፕሮግራሞች እስከምንገናኝ መልካም የሴቶች ቀን ለመላው ዓለም ላይ ላሉ ሴቶች በሙሉ ይሁን። እንወዳችኋለን። ሰላም።
አልወጣም ከራሴ የምዋሰው በቃ ከኔ ይውጣ ስማውን ይምጪ የመጣው ቢመጣ ስማውን ይምጪ ከወደድኩ ቆየ ስማውን ይምጪ ይዤ ተሰቃየ ስማውን ይምጪ ለማይቀርልኝ ለማይቀርልኝ ልምጣ ልንገር በቃ ይውጣልኝ ለማይቀርልኝ ለማይቀርልኝ ልምጣ ልንገር በቃ ይውጣልኝ በቃ ከኔ ይውጣ ስማውን ይምጪ የመጣው ቢመጣ ስማውን ይምጪ ከወደድኩ ቆየ ስማውን ይምጪ ይዤ ተሰቃየ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ